አዎ ዮሐንስ ወንጌል ምዕራፍ 5 ቁጥር 26ን ሲጠቅስ ብቻ ነው የሰማሁት። አክቹዋሊ አልነበርኩም። አዎ ምንድነው እያለን ያለን? ክርስቲያን ነው። አብ መጀመሪያ ወልድን ፈጠረው። ከዛ ወልድ ደግሞ መንፈስ ቅዱስና የተቀሩትን ፍጥረቶች የፈጠረው እሱ ነው የሚለው። በእንዲህ ታምኛለሽ? እንዲያጅ አብ ምን ፈጠረ? ወልድን ፈጠረው። እሺ ኳስ ይቅርብሽና ወተሽ አናግሪን። ምን አልከኝ? ኳስ አለ፣ የሚጮቱ ሰዎች አሉ፣ ኦርኬስትራ ምናምን አለሽ ከኋላ። እሱን ውጪና ወይ በኋላ ኳስ ሲያልቅ ነው። እሺ ኳስ ማን አለው? ዩናይትድ አለው እንዴ? አይ ማንቸስተር ሲቲ ከቸልሲ እየተጫወተ እያየሁ ነበር በጎን ማወራችሁ። ኤኒዌይስ እሺ። የአርሰናል ደጋፊ ነሽ? አሬ ማንቸስተር ዩናይትድ ነኝ። በሱ አንድ ነን፣ የሚያግባባን ነገር አለ። አዎ አንድ። በነገራችን ላይ የአርሰናል ደጋፊዎች ፔፔ የአርቴታን የራቁት ቪዲዮ ይዞበታል እና በአሁኑም ሲቲ ነው የሚባለው እየተባለ ነው። ተው ስለ አርቴታ ተው ተው አይደለም። ኦልሬዲ 4 ዓመት ሆኖበታል። የራቁት ቪዲዮ ይዞ በሱ ነው እያስፈራራው የሚመለሰው አሉ። እንደ እንትን ያሉት እና አዝናለሁ የአርሰናል ደጋፊዎች። በኳሱም ዓለም የራቁት ቪዲዮ እየያዙ ማስፈራራት ቀጥሏል። እሺ ቢሎንግ ቱ ጂሰስ ምን አልሽኝ? እሱ እንደዚህ ነው የሚያምነው። እሺ ችግር የለውም። እሱ ሲመለስ ማስረጃ ይሰጠና ከሱ ጋር ቀጥላለሁ። ካንተ ጋር በጌትነት ላይ እናወራ እያልኩ ነበር። ጃ ሰምተኸኝ ነበር? የምን ጌትነት? ጌትነት እንደ ባይብል ያው ብናየው ስለ ስላሴ አናወራም። ዋናው እሱ ይጠቃለላል። ምነው ስላሴን ፈራሽ? ጌትነቱን አሁን እኮ አንድ ጌትነት ካሳየው እኮ ያ ጌትነት የምንድን ነው? አሁን ለምሳሌ ስለ ክርስቶስ ጌትነት ቢሆን በምናወራው የክርስቶስ ጌትነት የባህሪ ከሆነ ከስላሴ መካከል አንድ አካል ነው ብለን የምንቀበለው ትክክል ይሆናል ማለት ነው። ምክንያቱም ኢየሱስ ክርስቶስ ራሱ የባህሪ አምላክ ስለሆነ ማለት ነው። አትልፊ። ኢየሱስ ክርስቶስ ጌታ ቢሆንም የባህሪ እንደሱ መቀጠል እንችላለን። ወዴትም አትሄጂም። እንደሱም ራሱ ቢሆን እሺ ከፈለግሽ እሺ ችግር የለውም። ትቀበላለህ መጀመሪያ የባህሪ ጌታውን? ኖ እንደዛም ቢሆንም የትም አትሄጂም ነው የምልሽ። እኔ አሁን እሱ ላይ ስጨቃጨቅሽ አይደለም። ስንት ጌታ ነው ያለው? አንድ ጌታ አለ ይላል አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ። ኦኬ አንድ ጌታ ማን ነው? ኢየሱስ ክርስቶስ። እና ልንገርሽማ እኔ አሁን ወርጄ ማይነር የሆነ ነገር አላወራሽም። እሺ በስነ ስርዓት አይ ቲንክ አንደርስታንድ የምታረጊው ነገር አለ። የምናወራውን ነገር ቱ ዘ ፖይንት አውሪልኝ እሺ። ሌላ ነው ይሄ እንደ ቅድሞቹ ልጆች የሆነ እንዴት ጥያቄ እንደምንትን እንደሚል ምናምን አስተምርሽ እንደዛ ነገር ውስጥ አንግባ። ቢያንስ የሆነ አንደርስታንድ የምታረጊው ነገር አለ። ስለዚህ በዛ መሰረት የሆነ አሰልቺ እንዳይሆን እንትን ለማለት ከተግባባን አሪፍ፣ ካልተግባባን ደግሞ የማንቸስተርን ኳስ አንድ ላይ እናያለን። እሺ ኢየሱስ ክርስቶስ ብቻ ነው ጌታ ነው ያልሽው? አንድ ጌታ አለ አልከኝ አይደል? አንድ ጌታ ማን ነው አልከኝ? ኢየሱስ ክርስቶስ ነው አልኩ ብቻ ነው። አንድ ጌታ አለው አይደለም ያልኩሽ። ጌታ ስንት ጌታ አለ? አንድ ጌታ አልኩ እኮ። የባህሪ ጌታ አንዱ ጌታ ማለት አንዱ ጌታ ማለት ክርስቶስ ነው፣ ኢየሱስ ክርስቶስ ነው። ኦኬ ከክርስቶስ ሌላ ጌታ አለ? ከክርስቶስ ሌላ ሲጀመር ጌትነት ኢትስ ኔቸር ነው አይደል እንዴ? ባህሪ ነው። ኖ አይደለም። ምንነት ተነጥሎ አይወራም። ምንነትና ማንነት አንድ ላይ ነው። እኔ አሁን ስለ ማንነት ነው የጠየኩሽ ያለሁት፣ ምንነት አልጠየኩሽም። ስንት ጌትነት አለ አላልኩሽም። በማንነት ደረጃ አይደለም ኢየሱስ ክርስቶስ ብቻ ጌታ ነው ያልኩት። ያ ግን አንድ ምንነት አለ ነው፣ አንድ የባህሪ ምንነት አለ። ኖ እኔ ስለ ምንነት አላወራሁሽም፣ ስለ ማንነት ነው ያወራሁሽ። አሁን ገባሽ አይደል? አሁንም አንውረድ ማይነር ነገር። እኔ ስንት ጌታ አለ ስልሽ ስንት የሚለው ነገር ማንነት ነው ምንነት ነው ታሳቢ የሚያደርገው? ስንት ስትል ሁለቱንም ሊያማክል ይችላል። በተአምር ምንነት አይቆጠርም። ምንነት ይቆጠራል። ያው እየቆጠራችሁ እኮ ትጠይቁናላችሁ እናንተ። አንድ ሶስት ምንነት ምናምን ትሉ የለ እንዴ እናንተ? እንደውም እየሳኩ እነሱ የሚሉትን ተይውና ከኔ ጋር ምንነት በአይነት ነው የሚቆጠረው። አሁን ለምሳሌ 3 ምንነት ልቁጠርልሽ፣ ስሚኝ እሺ። ሰው፣ ጢንዚዛና ጦጣ፣ ይሄ 3 ምንነት ነው። ለአይነት ሲሆን ይቆጠራል። ገባሽ አይደለ? እንጂ ምንነት አይቆጠርም። አሁን ለምሳሌ እዚህ ቤት ካልተቆጠረ ለምንድነው 3 አምላክ አላቸው ክርስቲያኖች እያልክ እንትን ጅጅ የምታደርገው? ጥያቄው በቃ እኮ ስለ ማንነት እናወራ። ስለ ምንነት እንዴት እንደሆነ አሳይሻለሁ። ቀጥለ እኮ እሱ ነው የምልህ። እሺ ስለ ጌታ እንጨርስ። ስንት ጌታ አለ? ስንት ጌታ አለ ስልሽ ተመልሻለሁ። ጃቢር እሺ ከሷ ጋር ትንሽ እናወራና ትቀጥላላችሁ። እሺ አንድ ጌታ ነው ያለው። ያን አንድ ጌትነት ግን 3 አካል ሼር ያደርገዋል ነው። አብም ጌታ እኔ ስለ ምንነት አልጠየኩሽም።
ስለምንነት ስለማንነት ነው የጠየቁት አልከኝ እኮ ቅድም ጃቢር። አይደለም እኔ ስለምንነት አልጠየኩሽም። ስንት የሚለው ቁጥር እንትን እሺ ቆይ ጥያቄ ልጠይቅሽ። እዚህ ቤት ስንት ሰው አለ? ቁጥራቸው እንግዲህ ቁጥራቸው አይ ንገሪኝ። ስንት ሰው አለ? 8 ነው። ኦኬ 8 ሰው ያለው ምናቸውን ቆጥረሽ ነው ማለት? ምናቸውንም አካውንታቸውና የቆጠርኩት። ኦኬ ስለዚህ ስንት የሚለው ጥያቄ ለምንነት ሲሆን ለማንነት ነው የሚውለው ማለት ነው። ተግባባን አይደል? ኖ እያልኩ ነው። እንደዛ አይደለም። ለሁለቱም ልንጠቀም እንችላለን። አክቹአሊ ችግር የለውም ብንጠቀም እኮ ምንነት ማለት ነው። ማንጠቀመው ከሆነ እዚህ መተህ አሁን አንተ 3 አምላክ ልትለኝ አትችልም ማለት ነው። 3 አምላክ እሱን እናየዋለን። አሁን እሱን እናየዋለን። እሱን እናው መጀመሪያ እንስማማ እኮ ኔቸር ለአይነት ካልሆነ አይቆጠርም። አንድ ጌታ ነው ያለው። እሺ አንድ ጌታ ነው ያለው። ማን ነው የአንድ ጌታ? ኢየሱስ ክርስቶስ። ኦኬ ከኢየሱስ ክርስቶስ ሌላ ጌታ አለ? ያ አንድ የሚለው በአንጻራዊነት ኢየሱስ ክርስቶስ ብቻ ሪፈር ላይ ያደርግ ይችላል። አብንም በአንጻራዊነት ሳይሆን ስንት ጌታ አለ? አንድ ጌታ አልሽኝ። አንድ ጌታ ማን ነው እኮ? አንዱ ጌታ ነገርኩህ እኮ። በባይብል ውስጥ አንዱ ጌታ የተባለው ኢየሱስ ክርስቶስ ነው። ነገር ግን አብና ከክርስቶስ ሌላ ጌታ አለ መንገድ አይደለም ነው እኮ። ታዲያ ስንት ጌታ ነው ያለው? አካል አለ። በቃ 2 አካል አለ። ኦኬ አካሉ ጌታ ነው ወይስ አይደለም? ያንዱን ኔቸር ያንዱን የጌትነት ባህሪ ሼር የሚያደርጉ ሌሎች 2 አካላቶች አሉ። ግን በአንጻራዊነት የተቀመጠው እዚህ ጋራ እነሱስ ጌታ ናቸው ወይስ አይደሉም? እነሱ ጌታ ናቸው አይደለም? ሼር የሚያደርጉት ናቸው እንጂ የራሳቸው ጌትነት አይደለም። ላይክ የተለያየ እንትን ይላል እኮ የራሳቸውን እኮ የተለያየ አይሁን። እነሱስ ጌታ ናቸው ወይስ አይደሉም? ጌታ ናቸው። ኦኬ ስለዚህ ስንት ጌታ አለ? ጌታ የሚለው በራሱ ኔቸር ስለሆነ አንድ ነው ያለው። ስለማንነት ነው የጠየቅኩሽ እኮ። እንዴ ስለማንነት 3 አካል አለ። 3 አካል 3 ጌታ የሚባል አካል አለ። እሺ ቆይ ቀላል ጥያቄ ቀላል ጥቅስ ላምጣልሽ እና እስቲ እንግባባ። እሺ ይታይሻል ኤፌሶን። እሺ በክርስቶስ ሰማያዊ ስፍራ ይላል እና ክርስቶስ የተባለው ጌታ ነው አይደለ? ክርስቶስ ማለት ኢየሱስ ክርስቶስ እንትን ነው። ያው እኮ ጌታ ነው እኮ ጌታ ነው። ክርስቶስ ጌታ ነው። ክርስቶስ የሚለው ማንነት ስለሆነ እንደ ማንነት አንዱን ጌታ ሼር የሚያደርግ አንዱን ጌትነት ሼር የሚያደርግ አካል ነው። ኖ ጌታ ነው ወይስ አይደለም? ጌታ ነው። ጌታ የሆነ አካል ነው። አንዱን ጌትነት ሼር የሚያደርግ ማለት ነው። ጌትነት በራሱ አንድ ስለሆነ ችግር የለውም። ጌታ ነው። አዎ አልኩህ እኮ አንድ አካል ነው። እሺ የእሱ አምላክና አባትስ ጌታ ነው? ያ ልክ እንደወልድ አንዱን ጌትነት ሼር የሚያደርግ ግን በአካል የተለያዩ በአንዱን ጌትነት ግን እኩል ሼር የሚያደርጉ ነው። ጌትነት አንድ ነው። ኦኬ አባቱ ጌታ ነው። አዎ እሺ ይሄኛው ጌታ ለአንቺ ኃጢአት በመስቀል ላይ ተሰቅሎልሻል? እሺ ወደ መስቀሉ ከመጣህ አይቀር ጌትነት ይሄ ጌታ የምትለው ማለት ነው። አንደኛ ጌትነት ስለማንነት ነው እያወራሁሽ ያለሁት። ማንሽ? አዎ ያ ማንነት ስጋ ለብሶ ለሰው ልጆች ኃጢአት ተሰቅሏል ብዬ አምናለሁ እኮ። ስጋ የለበሰው ጌታ ነው። ጌታ የሆነ አካል ነው ስጋን የለበሰው። እባክህ ኦኬ ጌታ የሆነው አካል ጌታ ነው ወይስ አይደለም? ጌታ የሆነው አካል ስትል ፐርሰኑ ማለት ነው። ኢየሱስ ወልድ ፐርሰኑ ያ አካል ጌታ ነው አልኩ። ኦኬ ስለዚህ ይሄ ጌታ ስጋን ለብሷል። አዎ የዚህ ጌትነትን ጌታ የሆነው አካል ስጋን ለብሷል። ጌታ የሆነው አካል ጌታ ነው ወይስ አይደለም? ጌታ የሆነው አካል ጌታ ነው አልኩህ እኮ። ጌታ በራሱ ጌትነት የሚባለው ነገር ኔቸር ነው፣ አካል አይደለም እኮ። ገባኝ። ይሄኛው እኮ ገባ። ይሄኛው ጌታ ስጋ ለብሷል አልለበሰም? ክርስቶስ የተባለው ጌታ አካል ስለሆነ አካሉ አዎ ፐርሰኑ ስጋ ለብሷል። ኦኬ ስለዚህ ይሄ እንትን ስጋ የለበሰው አካሉ ጌታ ነው ወይ ፐርሰኑ? ጌትነት ምንነቱ ነው። የዛ አካል ምንነቱ ነው፣ ማንነቱ ነው። ስጋ የለበሰው ነው። ምንነቱ ካልክ ደግሞ ኔቸሩ ካልከኝ አዎ ለብሷል። ማነው ማንነቱ ካልከኝ አዎ ለብሷል። በምንነት ደረጃ ግን ምንድነው ካለ ያ አካል ጌታ ነው አልኩ። ቀላል ነው። ይሰማል ከኔ ነው ወይስ ዝም አልክ? ጃ ቆይ እንትን እያስተካከልኩልሽ ነው። እንትን ድሮ አስተማሪያችን የሆነ ነገር አልገባ ሲለን የሆነ ገበጤ ጽፍና እንትን ይለናል። ይሁን እንቀጥላለን። ክርስቶስ ጌታ ነው።
አንድ ጌትነት ጌታ ነው። ያን አንዱን ጌታ ሼር የሚያደርግ ጌታ ነው። እሺ ክርስቶስ ጌታ ነው? አዎ በአብም በወልድም ያለው ጌትነት አንድ ጌትነት ነው። ሁለት አካላቶች ናቸው ነው። ጌታ የተባሉ ሁለት አካላቶች አሉ ነው። በቃ ባጭሩ ልመልስ። ኦኬ ክርስቶስ የተባለው ጌታ ስጋ ለብሷል? አዎ ጌትነት ግን ምንነቱ ነው። ኖ ይሄ ጌታ ክርስቶስ የተባለው ጌታ ስለማንነቱ ነው እያወራሽ ያለው። እየጠየቀኝ ያለው አንተ ስለማንነቱ ነው እየጠየቀኝ ያለው። ጌታ ስለማንነቱ ጌታ ምንድን ነው? ይሄ ክርስቶስ ምንድን ነው? ጌታ ብለህ ማንነት ትበላ? ኖ ክርስቶስ ምንድን ነው? ቆይ ክርስቶስ ምንድን ነው? ችግር የለውም ማስተካከል ይችላል። እባክህ ቆይ አንዴ በእናትህ አሁን ክርስቶስ ምንድን ነው? እሺ አንዴ መልስ። ክርስቶስ ምንድን ነው? ክርስቶስ ምንድን ነው ማለት አካል ነው አንዴ። ኦኬ ጌታ አይደለም? ያው ጌታ አይደለም ክርስቶስ። አንዴ ጃብ ላስተካክልህ፣ አንተም ታስተካክልህ። መተካከል ስለሆነ ያለን ነገር ማለት ነው። ከተሳሳተ ችግር የለም። ሶ ምንድነው መሰለህ ጃ አንተ አሁን እየጠየቅኝ ያለኸው ጌታ ትልና ማንነት ነው እየጠየቅኩ ያለሁ ትለኛለህ። ባይሰልፍ ጌታ ማለት ማንነት አይደለም እያልኩ ነው፣ ምንነት ነው ነው። ስጠይቀኝ ክርስቶስ ብለህ ነው የምጠይቀኝ። የክርስቶስ ስጋ ለብሷል ወይ ብለህ ነው የምጠይቀኝ። ምክንያቱም ፐርሰኑ ነው ስጋን የለበሰው ብለን ስለምናምን ማለት ነው። ጌታ ስጋ ለብሷል ካልከኝ ኢትስ አባውት ኢሰንስ ራይት። ስለ ኢሰንስ አይነት ነገር ነው እያወራ ያለው፣ ስለ ምንነት ነው እያወራ ያለው። ገባ? ሶ በዛ ተረዳው። ኦኬ ክርስቶስ ማንነቱ ነው ስጋ የለበሰው ወይስ ማንነቱና ምንነቱ ነው ስጋ የለበሰው? እሺ ኢየሱስ ክርስቶስ ማንነቱ ነው ስጋን የለበሰው፣ ምንነቱ እንዳለ ሆኖ ማለት ነው። ምንነትና ማንነት አይነጣጠሉም ብለኛል ጀመሪያ እኮ። ምንነቱ ስጋ አልለበሰም፣ ምንነቱ ስጋን አልለበሰም። ፐርሰኑ ነው ስጋን የለበሰው እያልኩ እኮ ነው። በፐርሰኑ እኮ አዲሽናል ኔቸር ነው እንትን ያለው እኮ። ፐርሰኑ ምንነት የለውም አለው እንጂ ምንነት አለው እንጂ እኮ ክርስቶስ ስጋ የለበሰው ምንነትና ማንነቱ ነው ወይስ ማንነቱ ብቻ? ስጋ የለበሰው ምንነትና ማንነት እነጣጥለህ አትጠይቀኝ። አይነጣጠሉም እኮ። ስለዚህ ሁለቱም ነው አንድ ላይ ስጋ የለበሱት። አዎ ፐርሰኑ ውስጥ ምንነት አለ ነው። ምንነቱ አካሉ ያነ ፐርሰኑ ስጋ ለብሷል፣ አዲሽናል ኔቸርን አዳርጓል። ኦኬ ምንነቱ ጌታ ነው ወይስ አይደለም? ምንነቱ ጌታ ነው እንጂ ምንነት በራሱ ጌታ አይደለም። ጌታ ነው። ኦኬ ስለዚህ ምንነቱና ማንነቱ ነው ስጋ የለበሰው ወይስ ማንነቱ ብቻ? ነገርኩህ። ነጣጥለህ አትጠይቀኝ። ለምንድን ነው የምትደጋግሙት? በሰላም ቴንክ ዩ። ስለዚህ ይሄኛው ጌታ በፐርሰን ወይ ደግሞ በማንነቱ ስጋ ለብሷል። አዎ ፐርሰን ስለሆነ ፐርሰኑ ነው። ወልድ የሚባለው አካል ነው ስጋ ለብሷል የምንለው። ያ አካል ግን ምንነቱስ አካሉ ብቻ ብለሽ አትነጣጢዋ ያለው ሌላ አካል እኮ። ስለዚህ ምንነቱስ ስጋ ለብሷል አልለበሰም? ምንነቱ እኮ ይኸውልህ አንደኛ ማለት ነው የተሳሳተው ነገር ምንነቱን እንደ ፐርሰን ነው እየወሰድክ ያለው አንተ ማለት ነው። እኔ አልወሰድኩትም። አይነጣጠልም። ምንነትና ማንነት አይነጣጠልም። ምንነትና ማንነት አይነጣጠልም። እሺ ችግር የለውም እባክህ እንደፈለግኩ ሰደው። ምንነቱ በማንነቱ ውስጥ ነው ያለው እያልኩ ነው። ያ ማንነቱ ስጋ ለብሷል ነው። ስጋን ሲለብስ ሌላ አዲሽናል ምንነት ይዟል ነው። ሁለት ምንነቶች አሉ ማለት ነው። ሁለት ኔቸሮች እኮ ገባኝ። ስለዚህ አሁን ይሄኛው ጌታ ስጋ ለብሷል። ከላይ ያለው ስጋ ጌታ አካሉ ለብሷል እያልኩ ነው። አንድ ፐርሰኑ ምንነቱስ እንዴ ምንነቱ አካል አይደለም? እንዴት ነው የሚለብሰው? ኦኬ ምንነቱ አልለበሰም ማለት ነው። ከማንነቱ ጋር ነጣጠልሻቸው እኮ። አልነጣጠልኩትም፣ ግን ምንነቱስ ብለህ አትጠይቀኝ እያልኩ እኮ ነው። ካልተነጣጠሉ ምንነቱ ስጋ ለብሷል ብለን መጠየቅ እኮ። አንቺ ነጥለሽ ማንነቱ ነው ስጋ የለበሰው አትበይኛ። አንቺ ነሽ እኮ የምነጣጥይው። እኔ እየመለስኩሽ ነው። እንደዛ አላልኩም። ስለዚህ ይሄ ጌታ ስጋ ሆኗል ያለው ማንነቱ ስጋ ለብሷል ነው ያልኩት። ምንነቱ በማንነቱ ማለት ማንነቱ ስጋ ለብሷል ነው። ወልድ ነው ወደ ስጋ የለበሰው ቃል። እሺ ቴንኪው። እሺ ስለዚህ ይሄኛውስ ጌታ ስጋ ለብሷል? ከስራ ያለው ጌታ ይሄ አብ የተባለው ሁለቱ አካላቶች ናት። አንዱ አካል ነው ስጋን የለበሰው። ኦኬ ይሄ አባቱና አምላኩ የተባለው አካል ነው እንጂ ጌታ አይደለም። ጌታማ ጌታ ነው እንጂ እኮ ስጋ ለብሷል። ይሄ ጌታ አልለበሰም። አዎ አልለበሰም። ኦኬ ስለዚህ አንቺ አንድ ጌታ የምትይው ስጋ የለበሰው ነው ስጋ ያለበሰው? አንድ ጌታ የምለው ጌትነቱ ባህሪውን ነው። አንድ ጌታ እያልኩኝ ያለሁት እኔ ማለት ነው። አንድ ጌታ የምለው ስጋ ለብሷል አልለበሰም እኮ ጌታ። አንቺ አሁን ጌታ ስጋ ለብሷል ወይስ አልለበሰም? በፐርሰን ደረጃ አልለበሰም። አዎ አልለበሰም አልኩህ። ክርስቶስ ነው ጌታ። ስንት ጌታ ነው ያለሽ አንቺ? ስንት ጌታ ነው ያለሽ? አንድ ምን እሱ አንድ ጌታ ስጋ ለብሷል ወይስ አልለበሰም? የቱ ጌታ እንዴ? ጌትነት አንዱ ጌታ ያንቺ አንዱ ጌታ ስጋ ለብሷል አልለበሰም? አንድ ሺህ ጃቢር አንተ እየጠየቀኝ ያለው አሁን ማለት ነው ጌትነትን እንደ ፐርሰን አድርገህ ነው እየጠየቀኝ ያለው። ጌትነትን ወሰድክ። ያ ጌትነት ፐርሰን ነው የቱ ነው እያልከኝ ነው። ይሄ ደግሞ
ኖ አሁን ለምሳሌ አንቺ እያወራሽ ነው አይደለ? አዎ እያወራሁ ነው። የሚያወራው ምንሽ ነው? ማንነትሽ ነው? ምንነትሽ? መንፈሴ ነው የሚያወራው። የማንቸስተር ደጋፊማ አይደለሽም አንቺ። እሺ እኔ ያው እንግዲህ ግግም ከማለት ሌላ እሺ አንድ ጥያቄ ልጠይቅሽ። ኖ ቆይ ችግር የለውም። ቆይ ቀላል ጥያቄ ነው። ልንገር በእናትህ። ቆይ አንዴ በእናትህ። እሺ ቀጥል። አብና ወልድ ይዋደዳሉ? ይዋደዳሉ ማለት እርስ በርስ ማለት አልገባኝም። አዎ እንዴ የምወደው ልጅ ይሄ ነው ብሏል ክርስቶስ እግዚአብሔር። እሺ ሲዋደዱ ምንና ምንድን ነው የሚዋደዱት እርስ በርስ? እሺ የአንዱ አካል ግጻዊ አካላቶች የሆኑት አብና ወልድ እኮ ምንድን ናቸው እነዚህ? ምንድን ናቸው? አካል ናቸው። አይ አካል ማንነት ነው ፍሪኳ እኮ። እሺ እኮ ገባኝ። አካል ማንነት። እኔ ማንና ማን አላልኩሽም። ምንና ምንድን ነው የሚዋደዱት እዚህ ጋር? አሁን አንተ እየጠየከኝ ያለው ጥያቄ ምን እንደሆነ ታውቃለህ? አንድ ጠረጴዛ አለ አይደለ? አንድ ጠረጴዛ 4 እግር ቢኖረው ሁለቱ እግሮቹ ምንድን ናቸው አይነት ጥያቄ ነው እየጠየከኝ ያለው። እግር ናቸው። እግር ናቸው ደግሞ ይሄማ ልንገርሽ ቆይ አይደለም። ይሄማ ምንነትና ማንነት ያለው ነገር በኤግዛምፕል አምጥተሽ ሲጀመር ማንነት የሌለው ነገር አምጥተሽ ቆይ እዚህ ጋር ሁለቱ ሲዋደዱ ማንና ማን የተዋደደው? የአምላክ አካላት የሆኑት በምንነታቸው የአምላክ አካላት የሆኑት አብና ወልድ። እሺ ምንና ምንድን ነው የተዋደዱት? ምንና ምን ማለት እንዴ? ይሄ ምንድነው? ይሄ ምንድነው? አካላት ናቸው። ኖ ማንነት አይደለም የጠየቅሽ፣ ምንነት የጠየቅሽ ምንድን ናቸው? እዚህ ጋር ስለ ማንነት እየተወራ ምንነት ለመጠየቅ አችልም። በምንነት ኖ ስለማንነት ጨረስን። ያንተ ጥያቄ ስለማንነት ጨረስን። እሺ ችግር የለውም። አዳምጠኝ አንዴ። አንተ ጥያቄ አሁን ማለት ነው እየጠየቀኝ ያለው ሁለት ምንነት ቢኖር ነው እንደዛ ብለህ የምትጠይቀኝ አንተ። ኖ እኔ አልጠየቅኩሽም። በቃ ምንና ምንድን ነው የሚያወሩት እዚህ ጋር? አንዴ አዳምጠኝ ፕሊስ፣ በእናትህ አዳምጠኝ። ይኸውልህ አንተ አሁን እየጠየቀኝ ያለኸው ምንድን ነው ያደረከው? ማንነትን ጠቀስክና ማንነት ናቸው አብና ወልድ ማንነት ናቸው፣ የታወቀ ነው። ምንድነው ማንነት ናቸው። ማንነትን ጠቅሰህ እነዚህ ማንነት በቃ ላይክ ሁለት ማንነት ላይክ እነዚህን አሁን አንተ እየወሰድክ ያለው እንደ ሁለት ማንነት ነው እየወሰድክ ያለው ምንነት ነው እየወሰድክ ያለው። ሶ ይሄ ደግሞ ሮንግ ምንድነው የምትቀባጥሪው? አይደለም እኔ እንደዚህ አይደለም ያወራሁት እንዴ። አሁን አንቺ ቆይ ይማ አንቺና እኔ እናወራለን አይደለም? አዎ እናወራለን። ስናወራ ማንና ማን እያወራ ነው የሚባለው? አሁን አንተ የምትሰራው ካታጎሪ ኢረር ይባላል። የሰው ልጅንና የመለኮትን ኢሰንስ አንድ ለማድረግ እየሞከርክ ነው። እኔ እናንተ የየራሳችን ኮንሽስነስ አለን፣ የየራሳችን ህልውና አለን፣ የየራሳችን ባህሪ አለን። አንተም በተመሳሳይ የየራሳችን የተለያየ ነው። ያንተ ባህሪ በሙሉ የኔ ባህሪ አይደለም። የኔ ገጽታ ፊዚካል የሚሆን ምንም ይሆን ያንተ አይደለም ነው። ዲስቲንክሽን አለ። ችግር የለውም። የትም አትሄጂም። ችግር የለውም። ይሄንን አንብቢ። እሺ ነው ይሄንን አንብቢ። ችግር የለውም። አንተ ልጅ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ ምን አባትህ ሆናለሁ፣ እሱም ልጅ ይሆነኛል ያለው ከቶ ለማን ነው? ስለማን ነው የሚያወራው? ልጅ ምናምን የሚለው ነው ወይስ እየተናገረ ያለው? በቃ ስለ ሁለት አካላቶች እየተናገረ ነው። ስለነማን ነው የሚያወራው? እሺ ስለ አብና ስለ ወልድ። ኦኬ እዚህ ጋር አብ ወልድን ወልዶታል። ምንድነው ጥያቄ የምትሰልብኝ? ሌላ ጥያቄ ነው? ኖ አይደለም። ኖ ከራሱ ነው። ነይ መልሽ። እሺ አዎ እንዴ አብ ወልድን ወልዶታል። አዎ በግብር ያው ምኑን ነው የወለደው? ፋዘር በሚለው ሞናርኪ ኦፍ ፋዘር በሚለው እኮ ገበይ ምኑን ነው የወለደው? ማለት ምኑን ነው የወለደው? የተወለደው ምንድነው ማለት አካል ነው ፐርሰን ነው ወልድ ፐርሰናል። አይ ማን ነው የተወለደው አላልኩሽ። ምንድነው የተወለደው? ምንድነው የተወለደው ማለት የተወለደው ነገር ምንድነው? አምላክ ነው እንዴ? ኦኬ የተወለደው አምላክ ነው። አዎ የወለደውም አምላክ ነው፣ ግን አምላክነቱ አንድ ነው። አንድ በአንድ ውስጥ በሁለት ውስጥ አንድ ስለሆነ ማለት ነው። ቴንክ ዩ። የወለደው አምላክ ራሱን ነው የወለደው ወይስ ሌላ አምላክ ነው የወለደው? የወለደው እንዴ ሪሌሽናል ዲስቲንክሽን አለ ብለን እናምናለን እኮ። አገባኝ። ከእሱ አንጻር የወለደው አምላክ ራሱን ነው የወለደው ወይስ ሌላ አምላክ ነው የወለደው? የወለደው አምላክ ራሱን ነው የወለደው ማለት ራሱን ነው የወለደው ወይስ ሌላ አምላክ? በምንነት ደረጃ መውለድ ማለት ገብቷል። ከመጀመሪያው መገኘት ማለት ነው። አውቃለሁ። ስለሰው አይደለም። በቃ ተረጁ እኮ አገባኛው። ስለዚህ ይሄ አምላክ ሲወልድ ራሱን ነው የወለደው ወይስ ሌላ አምላክ ነው የወለደው? ራሱን አልወለደም። አብ ማለት እኮ ምንድነው? ራሱን ይቻላል። ሌላ አምላክ ነው የወለደው።
ሌላ አምላክ ነው የወለደው? ኖ አምላክነት ይኸውልህ ራሱን ማለት አትችልም። ራሱ ማለት ምን ማለት ነው? አብ እኮ ሌላ አምላክ ነው የወለደው ወይ? እኮ ሌላ አምላክ ነው የወለደው። አንዴ አዳምጥ እንዴ ምን ሆነ ነው? ይኸውልህ አብን እኮ አንድ ብለህ ራሱ እኮ ላደረከው ራሱ ልትለው የምትችለው ፐርሰኑ ነው። ገባ? ስለዚህ ፐርሰኑ ደግሞ ማንነቱ ነው። ማንነቱን አልወለደም አብ እያልኩ ነው። ግን ወልድ ከአብ እንደመገኘቱ መጠን አብ ያለውን ኢሰንስ ሼር ያደርጋል እኮ። አምላክ ሲወልድ ራሱን ነው የወለደው ወይስ ሌላ አምላክ ነው የወለደው? ራሱን ያስባለው ፐርሰኑ ነው። ራሱ ይባላል እንደ ኢሰንስ እኮ ገባኝ። ራሱን ነው የወለደው ወይስ ሌላ አምላክ ነው የወለደው? ይመልሽልኝ። ራሱ የሚያስብለው ፐርሰኑ ነው እያልኩ እኮ ነው እኮ። ስለዚህ ሌላ አምላክ ነው የወለደው? ኖ እባክህ እኮ ስሚ እኮ እኔ ስለምንነት ነው እኮ ከምንነት አንጻር የራሱን አምላክነት ነው የወለደው ወይስ ሌላ አምላክ ነው የወለደው? ይመልሽ ማለት የራሱን ያስባለው ፐርሰኑ ነው እያልኩ እኮ ነው። ምን ቢገባህ ኖሮ እኮ ገባኝ። እሱን ታሳቢና ዋቢ አድርገን ሌላ አምላክ ነው የወለደው ወይስ ራሱን አምላክ ነው የራሱን አምላክነት ነው የወለደው? ማለት አንድ ሼር የሚያደርጉት የአብን ነው በሚለው እኔ እኮ ጥያቄ ግራ ገባኝ። እንደዚህ አይነት ጥያቄ የለም እያልኩ ነው። ከመሰረቱ ጥያቄው ስህተት ነው። አይ ስህተት አይደለም። አምላክን ወለደ አልሽንና ኖ የተወለደው አምላክ ይወልዳል። የተወለደው አምላክ ማለት እዚህ ጋር የተወለደ አምላክ አለ። ኖ በግብር የተለያዩ ናቸው። አብ እኮ የተወለደው አምላክ ይወልዳል ነው እንዴ? አይወልድም። የተወለደው አምላክ ኦኬ። የወለደውስ አምላክ ይወለዳል? የወለደው አምላክ ይወለዳል? የወለደው አምላክ ይወለዳል? አይወለድም። አብ ኦኬ። ስለዚህ የወለደው አምላክ አልተወለደም ማለት ነው። ኖ ኢትስ አባውት ሶርስ ራይት። የወለደው ምናምን ነው እኮ አሁን እኮ ገባኝ። የመጣ ነው ሐሳብ አይደለም ነው። አብ አስገኘ። ሐሳቢ ምን መሰለሽማ፣ የወለደው አምላክ አይወለድማ። ሌላ አምላክ ነው የሚወለደው ወይስ ራሱ ነው የሚወለደው? አንድ ግልጽ አድርግልኝ። ጥያቄ በጣም ተወሳሰበብኝ እኔ እኮ። እሺ የወለደ አምላክ አለ አይደለም? ያስገኘ በሚለው ያዘው እባክህ። እሺ ያስገኘ አምላክ አለ አይደለም? ሞናርኪ ኦፍ ፋዘር። ያስገኘው አምላክ ራሱ ነው የተገኘው ወይስ ሌላ አምላክ ነው የተገኘው? ያስገኘው አምላክ ራሱ ነው የተገኘው ወይስ ሌላ አምላክ ነው ያስገኘው? ፐርሰኑ ነው እባክህ እኮ ገባኝ። ፐርሰኑ ሌላ አምላክ ነው ያስገኘው ወይስ ራሱ ነው ያስገኘው? ራሱን አላስገኘም። ምን ማለት ነው? ራሱ ያስባለው እኮ ፐርሰኑ ነው። አብ ወልድ ነው ብያለሁ እኮ። ገባ? በቃሽ፣ ችግር የለውም። ቆይ በቃ ችግር የለውም። ከዚህ መዝለል አልቻልሽም። እውነት ሲገለጥ አለክ ኖ መዝለል አልቻልሽም። ምን ማለት ነው? በቃ ታዳሚው መታዘብ ያለበትን ታዝቧል። ፍሪኳ ምን መሰለህ ፖለቲካ አይደለም። ፖለቲካውን ተውና ጥያቄ ራሱ ከመሰረቱ ነው ወይ ደህና ጥያቄ በቃ ችግር የለውም። እኔ የሚገርምሽ ነገር ኖ ቆይ አንዴ እውነት አንዴ ትቀጥላላችሁ። ቆይ ምን መሰለሽ ፍሪኳ እኔ ቆይ አንዴ እውነት አምላክን አስገኛላልሽም? አምላክን አስገኛላልሽም? አካል ወልድ የሚባለውን አካል አስገኝቷል አልኩህ እኮ። ያ አካል ደግሞ ኦኬ የተገኘው አካል ነው ወይስ አምላክ ነው? ምንድን ነው የተገኘው? አካል ነው ወይስ አምላክ ነው? አካል ነው። ያ አካል ግን የአንድን አባቱ ያለውን ኢሰንስ ሼር ያደርጋል ብዬ መልሽ ይላሉ። ሼር ስለሚያደርግ አምላክ ነው ወይስ አይደለም? ተበተበች የምትሉት ማለት ነው። ምንም ፖለቲካ እየሰሩ ነው። ታያቸው እኮ ዝም በያቸው እነሱ። ስለዚህ አስገኘው አምላክ ሌላ አምላክ ነው ያስገኘው ወይስ የራሱን አምላክ ነው? ሌላ አምላክ አላስገኘም አልኩ። በማለከላቸው ያለው አምላክነት አንድ ከሆነ ሌላ አምላክ ነው ያስገኘው። ሌላ አካል እኮ እኔ ስለምንነት ነው ጥያቄ እኮ ስለ ምንነት አንድ ምንነት እያለ ሌላ ምንነት እያልክ መጠየቅ የለብህም። አንተ እኮ አሁን እየወሰድክ ያለው ሁለት ምንነት እንዳለ አድርገህ እየጠየቀኝ ነው። እኔ ደግሞ አንድ ምንነት አለ ብዬ ስለማምን የአንድ ምንነት ሼር ተደርጓል በአካላቶቹ ብለህ ነው እኔ መጠየቅ የምትችለው። ስለ አካላቶቹ ሁለት ምንነት እያልክ ነው አንተ። ሌላ አምላክ ኖ ቆይ ሁለት አምላክ ያስገኛል ማለት ወይም ሌላ አምላክ ያስገኛል ማለት ስንት ምንነት አለ እያልከኝ ነው? እዚህ ጋር ምንነት አንድ ነው ምንነት እንዴ? ስንት እንትን አለ? ስንት አምላክ አለ እኮ። ስንት አምላክ አስገኝቷል እኮ እያልከኝ ነው። አምላክ ነው ያስገኘው ወይ እያልከኝ እኮ ነው። እሺ አሁን ለምሳሌ ቆይ ላስረዳሽ። ጥያቄ ስህተት እንደሆነ ላሳይ ነው። ጃቢር አንዴ በእናትህ አትቆጭ እያሉኝ ነው ጌታ። እሺ እንደፈለግሽ ተንጣጪ፣ ችግር የለውም። ተንጣጥሽም በሆነልሽ
እሺ ይኸውልህ ምን መሰለህ አሁን አንተ ስትጠይቀኝ ማለት ነው ስትጠይቀኝ አሁን ለምሳሌ አንተ እየጠየቀኝ ያለው አብ ያስገኘው ሌላ አምላክ ነው ወይ የሚል ጥያቄ ጠይቀኸኛል አይደለ? እዚህ ጋራ በጥያቄ ውስጥ ስንት ምንነት አለ? እሺ አሁን በጥያቄ ውስጥ ምንነት አይቆጠርም ምንም ጊዜ እኮ ጥያቄ ነው። ለምን ምንነትን አስገኘ ለምን እያልክ ትጠይቀኛለህ? የኔና አንቺ ምንነት ስንት ነው? ምንነቱ አንድ ነው፣ ሰውነት ነው። ግን የኛና የአምላክ ኢሰንስና የኛ ምንነት አንድ አይነት አይደለም። የአምላክ ምንነት እና የኛ ምንነት። እሺ የኔና የአንቺ የአምላክ ምንነት ምንድን ነው የሚለያየው? አስረጂ። እሺ እኔ እናንተ የራሳችን ኮንሽስነስ አለን አይደል እንዴ? ኖ ስለ ማንነት አይደለም ስለ ምንነት ነው የጠየኩሽ እኮ። ምንነታችን በምንነታችን ውስጥ እኮ ነው። ይሄ የምንነት ባህሪ ነው አይደል እንዴ? ሰውነት ራሱ አይደለም እኮ ድንገርሽ አንቺ አሁን ሰው ነሽ አይደል እኮ። እኔ እናንተን ሁለት ሰው ያስባለን በመካከላችን ያለው ዲስቲንክሽን ነው። ገባ እኮ ማንነታችን ነው። ማንነታችን ሁለት ያስደረገ እኮ ማንነታችን ነው አይደል እንዴ? ሁለት አምላክ ሁለት ሰው ያስባለን። ያ ሰውነት ግን በዛ ሰውነት ውስጥ ያለው አንተ ሰው ነህ። አሁን ለምሳሌ ሰው ነህ፣ አንቺም ሰው ነሽ። ባህሪ አለ እኮ። እኔም ሰው ነኝ፣ ችግር የለም። ቆይ አይደለም አንቺ ሰው ነሽ። ሰው ነኝ። እኔም ሰው ነኝ። ሰው ነህ። በምንነት እንለያያለን እኔና አንቺ። ያ በምንነትማ ሰው ነን፣ ግን በዛ ሰውነት ውስጥ እንለያያለን ወይ? በምንነት ወደ ሌላ አትጂ። በምንነት እንለያያለን? አንለያይም። እሺ ኦኬ። የምንለያየው በማንነት ነው። አዎ ምንነታችን ራሱ ዲስቲንክሽን አለው ነው። ማንነታችን የፈጠረው ዲስቲንክሽን አለ ነው አክቹአሊ። እሺ አብ ወልድ መንፈስ ቅዱስ በአካል ስንት ናቸው? ሶስት ሶስት አካላት። ምንድን ነው ያልኩት? ሶስት የአምላክ አካላት አንድ ምንነት ስላለ ሶስት ምን ብለህ አትጠይቀኝ። ሶስት ምንነት አይቆጠርም ብለኸኛል እኮ። ሶስት ምንድን ናቸው? እኔና አንቺ ቆይ እኔና አንቺ ሁለት ምንድን ነን? ኖ ሁለት ምንድን ነን? ሁለት ምንድን ነን? አይሆንም። እውነት አላሳልፍም። ምንድን ነበር ያልከው አንተ? እውነት አንዴ ቆይ ይኸውልህ፣ አንተ ምንድን ነው ያልከኝ? አሁን ምንነት አይቆጠርም ብሎኛል። ጋይስ ከሰማችሁት ማለት ነው። ምንነት አይቆጠርም ማለትና ስላሴ ላይ የመጣና ሶስት ምን ይለኛል ሊቆጠር ማለት ነው። እኔና አንቺ ሁለት ምንድን ነን? መጀመሪያ ልጅ ተረጋጊና፣ በደንብ ተረጋጊና ከራስሽ መጽሐፍ መመለስ። በቃ እውነት የምትይውን ነገር ለማልበስ ሳይሆን ቀጥታ መመለስ። በቃ ተረጋጊ፣ መጀመሪያ ተረጋጊ። አሁን አንቺ ወደ ንዴት እየገባች ነው መልስ እንትን ስትይ። ስለዚህ ተረጋጉና አውሩ እሺ። የሚጠይቅሽን መልስ ቀጥታ መመለስ፣ ማወሳሰብ አያስፈልገውም ውዴ። እሺ ጥያቄውን ከመሰረቱ ስህተት ነው። እዚህ ያለው አልገባችሁም እንጂ ቢገባችሁ ነው። እሺ ቆይ በቃ አሁን ምን እናድርግ መሰለሽ፣ ወደ ሌላ እንትን ከማለታች በፊት በቃ ታዳሚው መታዘብ ያለበትን ታዝቧል። ሌላ ቀን ደግሞ በሰፊ እናወራለን። እውነት ሲገለጣለህ ጌትነት ላይ አታወራም? እግዚአብሔር ያለው አስጨናቀል ውስጥ ጌትነት ላይ አታወራም? ጨካኝ ሰው ለመጨክ ነው። ቆይ ቀጥሎ። አይ እንደዛ አትበለኝ። እኔ እንትን አትበለኝ። ጌትነት ላይ አታወራም እንዴ? እናወራ ተባብለን የገባነው ሲጀመር ይሄን ሁሉ አወራን እኮ አወራን። ኖ አሁን እኮ ስለ ሰሌ ነው እየጠየቀኝ ነበረው። ስለ ምንነትና ማንነት it's about trinity right? ጌትነት ኖ ስለ ጌትነት እናወራ ምን ማለት ነው? አወራን አይደለን? ጌታ ነው ብለህ አታምንም? አንተ የባህሪ ጌታ ነው ብለህ አታምንም? መጀመሪያ ይሄንን ማን ኢየሱስ ክርስቶስ ጌታ ነው ብለህ ጥያቄ ለመቀጠል መጀመሪያ ጌታ መሆኑን ማመን ያስፈልጋል። አዎ አንድ ነገር ልንገርሽ፣ እኔ አሁን ኢየሱስ ክርስቶስ ጌታ መሆኑን አለመሆኑን እንትን አላልኩሽም። የኢየሱስ ክርስቶስን ጌታ እስቲ ይሁንና ብዬሽ አስቀጠልኩሽ። የትም መሄድ አልቻልሽ። ችግር የሆነው እሱ ነው። የትም መሄድ አልቻልሽ። ስንት ጌታ አልኩሽ። ኦኬ እኔ ፖለቲካ አልወድም ባይ ዘ ዌይ ማለት ነው። እኔ ፖለቲካ አልሰራብህም እኮ። እኔ ምን አልኩሽ መሰለሽማ፣ እኔ አሁን እኮ አንቺ አልሰማም ስላልሽ። ቆይ እሺ ተረጋጊ አንዴ። እሺ አንዴ ተረጋጊ። እሺ ተረጋጊ። አልጠየቅኩም። አዎ ምን መሰለሽማ፣ እኔና አንቺ አይ ምን መሰለሽማ፣ ችግር የለውም እንደፈለግሽ ማለት ይሻሽ። እኔና አንቺ አወራንና ከዛ እኔ ምንም ማለት አልፈለግኩም። ታዳሚ ይታዘብን በቃ ባወራ ነው ላይ ብዬ በቃ ተውኩኝ። ምክንያቱም የመጨቃጨቅ አልፈልግም። ምክንያቱም ጥያቄ ኮንትራዲክት አድርገሃል ነው ያልኩህ። አሁንም መቀጠል በቃ እሱን ታዳሚ ይታዘብ። አሁን ከሆነ ሲገለጥ ጋር ቀጥሉና ከዝሚዝ ጋር ትቀጥላላችሁ። እውነት ሲገለጽ ቀጥሉ ከሷ ጋር። እሺ እህቴ ሰላም ነሽ? ምንድን ነበር ያነሳው? ዮሐንስ ወንጌል ምዕራፍ 5 ቁጥር 26 አንስተ ነበር። ምንድነው እዚህ ጋር? ሰላም እንዴት ነሽ እህት አለም? ጌታ ይመስገን። ሰላም ናችሁ? ክርስቲያን ነሽ? አዎ ቢሎንግስ ቱ ጂሰስ ነሽ? የምን እምነት ተከታይ ነሽ? አንተ እንደ ክርስቲያን ነው የምሞግተው። ተቀጥል። እኔ አይደለም እንደ ክርስቲያን ብሎ አማርኛ የለም። እኔ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን ነኝ። እሺ እኔ ደግሞ ፕሮቴስታንት ነኝ። ፕሮቴስታንት ነሽ? መጀመሪያ ስላሴን ማለት ታውቂያለሽ?
አንስተ ነበረ ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ይቅርታ አሁን እንደ አዳብጭ መመለስ ብትችል ደስ ይቅርታ ይላል። የኔ እህት ስላሴን ታምኛለሽ? በጣም ጥሩ። ስላሴ ማለት ምን ማለት ነው? ትርጉሙን የፈለከው? አዎ ስላሴ ማለት አረ ትርጉሙ ማለት እንደ ዶንኪ ብትይ ዶንኪ ነው ያላውቀውምና ዶንኪ ምንድነው ብለሽ አህያ ብለሽ ትነግረኛለሽ። ስላሴ ማለት ምን ማለት ነው? እሺ ስላሴ ማለት ምንድነው? አንድ ኔቸር 3%። እሺ አይደለም፣ እንደዛ አይደለም። ስላሴ ቃሉ የምንድን ነው? ንገረኝ። እሺ አንተ ይሄ ስላሴ የሚለው ራሱ ከየትኛው ሴንቸሪ ራሱ ስሙ ራሱ ከየትኛው ሴንቸሪ እንደጀመረ አታውቅም እኮ አንተ። ታዲያ የኔ ሳላወቅሽው እንዴት የማታውቂውን ታምኛለሽ? ራሱ በጣም አስቸጋሪ እኮ። መጀመሪያ መለስኩልህ እኮ ስላሴ ማለት ምን ማለት ነው እኮ ነገርኩህ እኮ። ዋን ኔቸር። ይቅርታ ቃሉ የምን ቃል ነው? ግዕዝ ነው። ታውቂያለሽ ግዕዝ? እሺ አዎ ግዕዝ ነው። እሺ የግዕዝ ቃል ነው። ምን ማለት ነው ስላሴ ማለት ምን ማለት ነው? ሶስት ማለት ነው እንዴ? ወይ ላንገርሽ ጠይቅኝ ካላወቅሽ እንዴ አትከራከሪ። ሶስት ማለት ነው። ሶስትዮሽ ማለት ሶስት ማለት አይደለም። እና ምንድነው ስላሴ? ይኸውልሽ ስላሴ የሚለው ሰለሰ ከሚለው የወጣ የግዕዝ ቃል ነው። ስላሴ ምንድነው ስትይ ሶስት ሲሆን አንድ ሲሆን ሶስት። አንድ በምንድነው? በእንዲህ ግልጽ ላድርግልህ። እንግሊዝኛ የጀመረሽ ጥያቄ ልጠይቅሽ። ስላሴ ኧረ ቆይ እንጂ አንቺ እየተደማመጠን እንዴ ከጃቢር ጋር እንዳወራሽው አታውሪ። እኔ አቆምልሻለሁ ከፈለክ እኔ ማለት ጭቅጭቃል። ስላሴ አብ ለወልድ ምኑ ነው? እሺ ቆይ መጀመሪያ ስላሴ ብለህ ለምትጠይቂው ጥያቄ መልስ አንቺ ልጅ ነሽ እንዴ? አብ ለወልድ ምኑ ነው? እውነት ምናምን አንዴ ተረጋጋና አዳምጠኝ እባክህ። ምን ብለህ ነበር አንተ? ስላሴ ምን ማለት ነው አልከኝ። ዋን ኔቸር 3% አልኩ። ከዛ በኋላ አይደለም አልከኝ። ከዛ ግዕዝ ቃል ነው አልከኝ። ከዛ መልሰህ ምንድነው በአንድነት ሶስትነት አንድነት ብለህ ነገርከኝ። ምንድነው ነው የተሳሳትኩት? እሺ አሁን አንተ ከጠየቀኝ ጥያቄ ምን ተሳስቼ ነው አንተ ያረምከኝ? ትክክል አይደለም እኮ እንደበለሰለሽ ስላሴ ምንድነው ስልሽ መጀመሪያ መናገር አለብሽ። ሰለሰ የሚለውን መናገር አለብሽ። አንተ ከቃሉ ነው ከኮንሴፕቱ ነው ችግር እንዴ? መጀመሪያ ማወቅ አለብሽ። ካላወቅሽ እኔ እህቴ ወዲህ ይቅርታ። እሺ ይሁን እንግባባ። ልክ ነሽ። 3 ሲሆን አንድ 3 ነው። እሺ አብ ወልድ መንፈስ ቅዱስ የሚባሉ አካላት አሉ። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። ታምኛለሽ? ይሄ ያው ምንድነው ጥያቄሽ? እባክህ ወደ ጥያቄ ታምኛለሽ ወይ? አምናለሁ እንዴ። በቃ ካቦሽ አብ ለወልድ ምኑ ነው? አባቱ። እሺ አብ ለመንፈስ ቅዱስ ምኑ ነው? ምኑ ነው ማለት መንፈስ ቅዱስ ለአብ መንፈሱ ነው። የአብ ይቅርታ ይኸውልሽ መንፈስ ቅዱስ ለአብ ምኑ ነው? መንፈስ ቅዱስ አሁን ለወልድ አባቱ ነው። ይኸውልሽ ለወልድ አባቱ ነው። ለመንፈስ ቅዱስስ የእግዚአብሔር መንፈስ ነው አይደለም። አባቱ ይኸውልሽ ለምሳሌ አይተሽ ከሆነ ከአብ ወጥቼ መጥቻለሁ አለ ኢየሱስ። እንደገና ደግሞ ከአብ የሚወጣ የእውነት መንፈስ ብሏል ደግሞ ክርስቶስ። ሁለቱም ከአብ ነው የወጡት። ከአብ ወጥቼ ከእግዚአብሔር ወጥቼ መጥቻለሁ ብሏል። ደግሞ መንፈስ ቅዱስን ከአብ የሚወጣ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ብሏል። ስለዚህ አሁን አብ ለወልድ አባቱ ነው። ለመንፈስ ቅዱስ ደግሞ ምኑ ነው? መንፈስ ቅዱስ ከመሰረቱ የአብ ይቅርታ አይነት በቃ ጃቢር ምንም ጨርሻለሁ። ከሚያጋ ስታወራ ታውቃለህ። በቃ እሺ እንትን በሉ። አይ እንትን ላይ አውሩ። እንትን ወልድ በአብ ተፈጥሯል ብሎ ያምናል እና እሱ ላይ አውሩ። ስላሴ ይቅርባቸው፣ አትግባ። ስላሴማ ከኔም ጋር አልተግባባችም። እሱ ላይ አውሩ። አንቺ ወልድ በአብ ተፈጥሯል ብለሽ ታምኛለሽ? ምንድነው ጌትነት ላይ ነበር ስናወራ የነበረው አልክ። አሁን ደግሞ ስለ ጃቢር ዛሬ በጣም ነው ኮንትራዲክት ስታደርጊ የነበረው ከራስ ጋር። ይመቸኝሽ ይመቸኝ። ወልድ ትቀጥያለሽ። ቆይ ትቀጥያለሽ። ወልድ በአብ ተፈጥሯል ብለሽ ታምኛለሽ? እኔ ጥያቄ አለኝ አንድ ከርሱ ሳትወጡ ቀጥልሽ። ምዕራፍ 5 ቁጥር 26 ለምንድን ነበር የጠቀሰው? ቅድም ስላልሰማሁት ነው። በጣም ወሰወሰኝ እቺ ቃል ስለጠቀሰ። ሀጂ ቀጥል። አይ ከርሳችሁ ሳትወጡ ቢሎንግ ከርሳችሁ ሳትወጡ አይ ቲንክ የምንነትና የማንነት
ፖይንቱ ስለገባሽ አንድ ጥያቄ ብቻ ነው የምጠይቅሽ። እዛ ላይ ከመለሽልኝ እኔ ብዙም አላቆይሽም ማለት ነው። አንደኛ ጥያቄ የምመሰለሽ አሚን፣ ሁለት ጥያቄ ስላለኝ ማለት ነው። ይሄ መጀመሪያውን አንደኛ ጥያቄ በማንነት ሶስት ናቸው አይደለ? ትሪኒቲ ላይ ቢሎንግ በማንነት ደረጃ ይሄ ያ ኦኬ ጥሩ። በማንነት ደረጃ ሶስት ከሆኑ ይሄ ማንነታቸው አንዱ ከአንዱ የሚለያያቸው ዲስቲንክት የሚያደርጋቸው ነው አይደል? አዎ በማንነት የተለያዩ ናቸው። ማንነት ያስባላቸው ራሱ በራሳቸው በአካላቱ መካከል ያለው ዲስቲንክሽን ነው። በጣም ጥሩ። ስለዚህ ይሄ ዲስቲንክሽኑ አንዱ ጋር የሌለ ማንነት ይመለካል ወይ? የኔ ጥያቄ የመጀመሪያ ምንድን ማንነት አንዱ ጋር ይሄ አንዱ ጋር የሌለ ማንነት አለ ማለት ነው አይደለ? ለምሳሌ ኢየሱስ አብ አሚን ወልድ ለምሳሌ አብ አይደለም፣ መንፈስ ቅዱስ ደግሞ ወልድ አይደለም። አንዱን ኢንተርቼንጅብሊ መጠቀም አንችልም። ለምሳሌ አብ ወልድ ነው ማለት አንችልም። ለምን? በማንነት ሶስት የተለያዩ ስለሆኑ ማለት ነው። የኔ ጥያቄ ምንድነው አብ ወልድ ያልሆነበትን አካል ይመለካል ወይ? ያ አካሉ ራሱ ይመለካል? የኔ ጥያቄው በጣም ይገርማል ማለት በጣም ነው ያስገረመኝ ማለት ነው። ከመሰረቱ ያን አካል የምናመልከው በማንነት ከሌሎቹ አካላት ስለተለየ ሳይሆን ኢሰንሱን ነው። በፐርሰኑ በኩል አምልኮ የምናቀርበው ለኢሰንሱ ነው። ያ አካል አምላክ ስለሆነ ነው የምናመልከው አይደል እንዴ? አሴ ፐርሰን አይደለም። ፐርሰን ብቻ ቢሆን ኖሮ እናመልከውም ነበር። ግን ያ ፐርሰኑ ኢሰንስ ስላለው ነው የምናመልከው። ስለዚህ ለአብ ስናቀርብ በተዘዋዋሪ እያቀረብን ያለ ነው ለኢሰንሱ ነው እንጂ ለፐርሰኑ አይደለም ነው። ቢሎንግ ገብቶኛል። አንድ ኢሴንስ ለብቻው እኮ የራሱ የሆነ ቅዋሜ የለውም። ኢሴንሱ ራሱ ማኒፌስት የሚያደርገው በማንነት ነው። እሺ፣ ስለዚህ ኢሴንሱን ከማንነት ጋር ከነጠልሽው ኢሴንሱን ነው የምናመልከው ካልሽ ስህተት ነው። ለምን? ያ ኢሴንሱ አብን የምናመልከው ኢሴንስ ስለሆነ አይደል እንዴ? ቆይ አንዴ አይሰማም? ይሰማል። ለፐርሰኑ ነው ማውራው። ቆይ አንዴ እኮ አያስፈልግሽም። ቆይ አንደራረብ፣ ችግር የለም አንደራረብ። አንዴ ቀለል ያለ ጥያቄ ልጠይቅህና እንድንስማማበት ማለት ነው። ብዙም አላቆይሽም ስላልከኝ አንተ ማለት ነው። ምንድነው መሰለ ጥያቄ? እሺ ለአብ አሁን ለምሳሌ ለአብ ምስጋና ብናቀርብ ወይም ደግሞ ብንሰግድ አብ የሰገርንለት ምን ስለሆነ ነው? አምላክ ስለሆነ ነው። ስለዚህ ለፐርሰኑ ስንጸልይ እንትን ያልን ያለ ነው ለኢሰንሱ ነው አይደል እንዴ? ኢሰንስ ስለሆነ ነው። አምላክ ስለሆነ ስንል ታዳምጭኛለሽ? አንዴ ጠይቀህም ኧረ እባክሽን ተረጋጊ። አሁን እኔ እዚህ ጋር ጠይቄ ማውርቼ ይሄ ሁሉ አወራው እንዴ? አምላክ ስለሆነ ነው ስንል ያ ኢሴንሱ ባህሪው የሚገለጠው ግን በምንድን ነው? በአካል ነው። ኢሴንስ ብቻውን እኮ ኤግዚስት አያደርግም። ኦኬ፣ አሁን አንቺ ያልተረዳሽው ምንድነው? ምን ብለሽ ጠየቅሽኝ? አብ ለምሳሌ ለአብ ብናመልከው ወይም ምስጋና ብናቀርብ ምን ስለሆነ ነው አልሽ። ትክክል፣ አምላክ ስለሆነ ነው። አምላክነት የምንለው ያ ኢሴንስ ግን ያለ አካል ያለ ፕሮሶፖን ራሱን ማኒፌስት ማድረግ አይችልም። ሁለቱን የነጣጠልሽ ውለታ ተበላሽ፣ ችግር ሆነ ማለት ነው። ለምን? አብ የሚባለው አምላክነት ያለ አብ አካልነት ሊገለጥ አይችልም። ተረድተሽኛል? ይኸውልህ እኔ እኮ መጀመሪያ ተረድተሽኛል? መጀመሪያ እሺ፣ እስኪ ለመረዳት ሞክሬያለሁ ነው ማኒፌስት ያደረገበት በዛ አካል ነው አይነት ነው ሐሳብህ ገብቶኛል። ለምሳሌ ላስረዳሽ፣ በአንቺ በራስሽ ላስረዳሽ። በራስሽ ላስረዳሽ። ለምሳሌ አንቺ ምንነትሽ ሰው ነው። ይሄ ሰውነት የሚባለው ምንነት ሰውነት የሚባለው ምንነት በራሱ ኤግዚስት ያደርጋል እንዴ? ያለ አንቺ? አንቺ ነሽ እኮ ማንነትሽ ነው ሰውነትሽን የሚገልጠው እንጂ ምንነቱ በራሱ ለብቻው ኤግዚስት አድርጎ የሚንቀሳቀስ እኔ ማለት የሚችል ነገር እኮ አይደለም። ገብቶሻል ሐሳቡ? እሺ ይኸውልህ ስሚዝ፣ ቢሆንም እኮ አሁን ለምሳሌ እኔን ያስባለኝ ማንነቴ ቢሆንም ነገር ግን ሰው ያስባለኝ ግን ምንነቴ ነው አይደል እንዴ? አብንም አምላክ ያስባለው ወይም ደግሞ ኢሰንስ እንዳለ ያወቅነው በአካል አምላክ ስለሆነ ነው አይደል እንዴ? ቆይ አንዴ ስሚዝ አዳምጠኝና ለብቻው ኤግዚስት አያደርግም ቢሎን። እሺ አዳምጥቻለሁ። ለብቻው ኤግዚስት አያደርግም ማለት ቆይ ምንድነው ሐሳብህ? ለብቻው ኤግዚስት አያደርግም ስትል ለብቻው ኤግዚስት አያደርግም ብሎ ማለት መለኮት ባህሪ ነው። ባህሪ ለብቻው ይኸውልሽ መለኮት ባህሪ ነው። ለምሳሌ አምላክ ባህሪነት ነው። ያ ባህሪ ብቻውን ኤግዚስት የሚያደርግ አይደለም። ያ ማለት ምንድነው? ከማንነት ጋር የተነጠለ አይደለም መቼም ቢሆን።
ኦኬ ከማንነት ጋር የተነጠለ አይደለም። ባይሆንም ኢሰንስ ማለት ምንነት ማለት ማንነት አይደለም። ማንነት ማለትም ምንነት አይደለም ነው። ዲስቲንክሽን አለ አይደል እንዴ? ያ ማኒፌስት ሊያደርግ ይችላል። ነገር ግን ያ አይ እኔ አካሉን አላመልከውም። እኔ አካሉን አላመልከውም ምንነቱን ነው ማመልከው ካልሽ ተሳስተሻል ያልኩ። እሺ ይኸውልህ ኖ ምስጋና የሚቀርበው በአካል በኩል ለምንነት ነው አብን ለአብ ምስጋና የማቀርበው አምላክ ስለሆነ ነው። ለአምላክ ምስጋና አቀርባለሁ ስትል ራሱ አምላክ የሚለው ቃል ራሱ እኮ ምንነት ነው አይደል እንዴ? ባይተሰብ እኔ አሁን ለአምላኬ ምስጋና አቀርባለሁ ለአምላኬ የአምላክ ማንነቱ ራሱ የሚመለክ ነው እያልኩሽ ነው። የአምላክ ማንነቱ ራሱ የሚመለክ ነው እኮ ገባኝ። ያ ማንነት የሚመለከው ምንነት ስላለው ነው አይደል እንዴ? ያለ ምንነቱ ያ ማንነት ሊመለክ ይችል ነበር። ትክክል ነው። ግን የአምላክ ላይ ማንን ይኸው የአምላክ ላይ እዚህ ላይ እንደምትስማሚ ብቻ ንገሪኝ። የአምላክ ላይ ማንነቱም ምንነቱም የሚመለክ ነው አይደል? አምላክ ላይ ስለምናወራ ለምንድን ነው ያልኩሽ? ለምንድን ነው ያልኩሽ? ይኸውልሽ ያ ማንነት ያስመለከው ምንነቱ ነው በሚለው እንስማማ መጀመሪያ። እንደሱ ልትያትሺም አምላክ ላይ እንደሱ ልትያትሺም እያልኩሽ ለምን በይ ለምንድን ነው እንደሱ ልትማትሺው? ያ የአምላክ ባህሪነቱ ራሱ ከማንነቱ ጋር ኢተርናል የሆነ የሚመለክ ነው። ኦኬ ኢተርናል የሆነ ነው ማንነቱ። መቼ መሰለሽ? ለምሳሌ ባህሪው መጀመሪያ የነበረ ከዛ በኋላ ማንነቱ ግን ከጊዜ በኋላ የመጣ ቢሆን ኖሮ ኦኬ ትይ ነበር። አምላክ ላይ ስትወስጂ ማንነቱም ምንነቱም የሚመለክ ነው። ኦኬ ማንነቱም ምንነቱም ራሱ የሚመለክ ነው። አንዱ ከአንዱ ተቀዳድሞ የመጣና ማንነቱም ካልክ እሺ፣ አንተ አሁን በተመሳሳይ ጊዜ ለምንድን ነው እያመለክ ያለው? ማንነቱም ምንነቱን የምታመልክ ነገር ከሆነ ሁለት ነገርን እያመለክ ነው ማለት ነው አይደል? አይደለም፣ እንደዛ ማለት አይደለም። እና ካልሆነ ምንነቱም ይመለካል ትለኛለህ? የሚመለክ ነው ብሎ ማለት እኮ የሚመለክ ነው ብሎ ማለት ማንነቱም ምንነቱም የሚመለክ ነው ብሎ ማለት ሁለት የተለያየ ፐርሰን ነው ብሎ ማለት አይደለም። ፐርሰን የሚለውን አረዳድ መጀመሪያ መረዳት አለበት። ቆይ በእናትህ ማንነቱም ምንነቱም የሚመለክ ነው አልካለ። አትበሳጪ፣ ቆይ ምናምን አትበሳጪ፣ ቀስ ብዬ ነው የማወራው። ይኸውልሽ አትበሳጪ። ብዙ ዴፊኒሽን አለ ፐርሰን። ይኸውልሽ ማንነት ብለን የምንጠራው የራሱ የሆነ ራሱ እኔ ብሎ መጠራት የሚችል የራሱ የሆነ ማንነት ያለውን ኦኬ። አንድ ለምሳሌ እኔ በምንነትና በማንነቴ አንድ ነኝ ብዬ ከተናገርኩ ሁለት ነኝ ማለት አይደለም። ኦኬ አንድ ነኝ ካልኩኝ አንድ ነኝ ማለት ነው። ያ ምንን ያሳያል? አምላክ ላይ ስትወስጂው አብ የሚመለክ የሆነ ባህሪ አለው። ያ ባህሪው የሚገለጠው በምንድነው? አብ በሚባል አካሉ ነው። ኦኬ አብ አካሉም ባህሪውም መመለክ አለበት ብለን ስንናገር ግን አብ ሁለት የተለያየ ፐርሰን ነው ማለትን የሚያሲዝ አይደለም። ገብቶሻል ሐሳብ? እሺ ችግር የለውም። እንደው ልለፈው ችግር ከሌለው አሁን ወደ ጥያቄ ልጠይቅ። አሁን ጥያቄ ልጠይቅ። እሺ አንዴ አዳምጠኝ። አወራህ አይደለ እንዴ? ምንድነው? አዳምጠኝ ነው። እሺ ይኸውልህ ስሚዞ ምንድነው እንዳወራረህ ከሆነ ከመሰረቱም ያወራህበት መንገድ እኔ እንጃ። እሺ እኔ ልረዳ እንደው ችግር የለም ማለት የፈለከው ልረዳ። ነገር ግን እያልክ የነበረው አንተ ምንድነው እያልክ አንዴ ስሚዝ መሀል ላይ አትግባ። ምንነቱ ስለዚህ በተመሳሳይ ነገር ለሁለት ነገር ስግደት እያቀረብክ ነው። አምልኮም ከሆነ በተመሳሳይ ማለት ነው። ስለዚህ ስህተት ነው። ይኸውልህ ለሁለት ነገር አለ። አዎ እንዴ ምንነቱም ማንነቱም ይመለካል ማለት ቆጠርከው። ምንነቱም ማንነቱም ብለህ ሁለት ነገር ቆይ እሺ በቃ ቆይ ሙላት አንተ ሚዩት ጣልቃ ትግባ ፕሊስ። እሺ አሁን እኔ አንቺን በቀላሉ ለሁለት ነገር ስላልሽ በጣም ይሄ አረዳድ በጣም ትክክል እንዳልሆነ መረዳት ስላለብሽ አንተ ንግግር ነው እንደዛ የተረዳሁት። ቆይ እኔ እንደዛ አላልኩም። ስለዚህ በቀላሉ ላስረዳሽ ስጠይቅሽ በቀላሉ ትመልሻለሽ። የአብ ማንነት ይመለካል? አዎ ይመለካል። አይ አይመለክም። የአብ ማንነት ከኢሰንሱ ዲስቲንክት ነው፣ አይመለክም። አብ ማንነቱ ራሱ እንዲመለክ ያደረገው ኢሰንሱ ነው እያልኩ ነው። ይሄ ኢሰንሱ ኤግዚስት ማድረግ ነው። ሪሊ አይመለክም። አንዴ ቆይ ይሄን ብቻ ነው ንገሪኝ። ያ በቃ ፐርሰኑ እየመለስሽ ነው። ቆይ እየመለስሽልኝ ነው። በጣም ግልጽ እየሆነ ነው ቢሎንግ፣ በጣም ግልጽ እየሆነ ነው። አሁን በደንብ ፖይንትሽን አግኝቼዋለሁ። የአብ ማንነት አይመለክም። እሺ የአብ ማንነት ከኢሰንሱ ተለይቶ አምላክ ነው አይደለም? መጀመሪያ ይመልስልኝ። እኔ ተለይቶ አምላክ ነው አላልኩም እኔ እኮ አይለይም ነው የኔ ክሌም እኮ አይለይም ነው። አምላክ ለወላል ሆነ አካል እኔ ደግሞ አልሰግድም። በማላምንበት አትጠይቀኝ።
እኮ እኔ እኔ እኮ ያንቺን እምነት እኮ የጠየቅ ክሌም እያረኩኝ እኮ አይደለም። ጥያቄ ክሌም ካረኩ ነው በማላምንበት ነገር ነው የሚጠየቀው። ማምንበትን ነገር ነው እኮ የማታመልኪው። ለምሳሌ እኔ ይህንን ነገር ታመልካለህ ወይ ካልሽኝ አብ አካሉ ይመለካል ወይ አልከኝ። እኔ ደግሞ ቆይ ጥያቄ ልንገርህ። አብ አካሉ ይመለካል ወይ ስትለኝ አብ አካሉ እንዲመለክ ያደርገው ኢሰንሱ ነው። ከኢሰንሱ ተለይቶ አይመለክም አልኩ። በቃ ይሄ ነው መልሱ። እኔ ተለይቶ አልኩ። ለይተሽው ነው አምልክ ያልኩ እኮ። አብ ማንነቱ ይመለካል ስትል ታዲያ ከምንነት ነጥለዋል እንዴ? መች ነጠልኩኝ አልኩኝ። ተለይቶ የሚል ጎቶኛል። እሺ ችግር የለም ለያዝልሽ። እሺ ሚስ አንደርስታንድ አድርጌ ነው። እሺ ይቅርታ። ድጋሚ ልጠይቅሽ። አሁንም ድጋሚ ልጠይቅሻለሁ። የአብ ማንነት ይመለካል? የአብ ማንነቱ ከኢሰንሱ ጋራ ከሆነ እያልከኝ ያለው? አዎ ኢሰንሱ ስላለ ነው አምላክ የተባለው። ያው ማንነት አምላክ ያስገኘው እኔ በሚገባ ኢሴንስና ማንነት እንደማይለያይ በደንብ ስለማውቅ እያስረዳውሽም ስለሆነ ነው ይህንን እያልኩሽ ያለሁት። አብ ማንነቱ የሚመለክ ነው ወይ? ማንነቱ አምልኮ የሚቀርበው እኮ ምንድነው? አምልኮ ለአምላክ ነው አይደል እንደሚቀርበው? ስሚዝ ይችን ንገረኝ። ሌላ ሳታንዘ እኔ ደግሞ እያልኩሽ ነው። እኔ ደግሞ ልክ ነሽ። እኔ ደግሞ ማንነቱ ራሱ የሚመለክ ነው እያልኩ እሺ አንዴ ጥያቄ ጠይቅ። አንቺ ማንነቱ አይመለክም በይኝ፣ ችግር የለውም። አይመለክም በይኝ፣ ችግር የለውም ማለት ማንነቱ ኢሰንሱ ጋራ ከሆነ እኮ ይኸውልህ፣ ያ ማንነትን የምናመልከው እኮ ኢሰንሱ ስላለ ነው አይደል እንዴ? አምላክ ስለሆነ ነው። ገባ? እያልኩ ያለሁት አሁን ለምሳሌ አንድ ሰው ለምንድን ነው አካል ጠቅሶ አይደለም ለአምልክ የሚለው ራሱ ኢቭን ኢፍ ማለት ነው በምንናገረው ነገር ራሱ ለምንድን ነው የምንለው ለአምላኪ ስግደትን አቀርባለሁ ብለን ያሁን ለምሳሌ አምላክነት ምንነት ነው እንጂ ማንነት አይደለም። ስለዚህ ያ ምንነትን የያዘው አካል የሚሰገድለት ምንነቱ ነው እንጂ ማንነቱ ባይተሰልፍ ተነጥሎ አይደለም ነው። ያ ማንነት እስካሁን ይነጠላል አላልኩም ስለማይችል በጣም ያ ማንነት ከምንነቱ ተለይቶ አምላክ ሊሆን ስለማይችል ስግደት ሳቀርብ ያ ማንነት ምንነት ስለሆነ ነው ስግደት የማቀርብለት አምላክ ስለሆነ። ገባ? ስለዚህ ምንድነው በየትኛውም መንገድ ቢሆን ኢሰንሱ ስግደት የሚቀርበው ለአምላክ ነው። በአካሉ በኩል ለአምላኩ ነው። ምክንያቱም አካሉ ብቻ ካለን አካሉ ምንድነው መሰለክ አካሉ አምላክ ካልሆነ እንዴት ከተራ አካል በምን ተለየ እንላለን። ገባ? ወደዚህ አይነት ነገር እንመጣለን። ስለዚህ ግዴታ የሚያስማማን ነገር የአካል አምላክ ስለሆነ ነው እንጂ አካሉ አምላክ ነው። አዎ ያው አምላክ ሲባል ግን ኢሰንሱንና ፐርሰኑን መለየት አለብን። ኦኬ ለይተሽ አምላክ ያልሆነውን ነገር መንገር ትችያለሽ ለኔ? እንደዛ ሳይሆን እያልኩ ያለሁት ያ አካል አምላክ ነው ስትለኝ አዎ አምላክ ነው አልኩ። በቃ እሺ ችግር የለውም መልስ። አዎ አምላክ ነው። አንዱን አምላክ ሼር የሚያደርግ ነው ማለት ነው። እኮ አካሉ አምላክ ነው ወይ? አምላክ ራሱን ከገለጠበት አካሉ ነው ባይተሰልፍ አካሉ ምንድነው? አንዱ አምላክ ምንድነው ማኒፌስት ያደረገበት ነው። እሺ ቀጥል። በስመ አብ አካሉ አምላክ ነው ወይ? ረጋ ብለሽ ስለማታወሪ እኮ ምንም ያደክም ነገር ረጋ ብለሽ ካወራሽ ቀላል ነው። እሺ የአካል አምላክ ነው ወይም ደግሞ አምላክ ራሱን ከገለጠበት አካላት መካከል አንዱ ነው። እስኪ እቺ ነገር ንገረኝ። ማንነቱ ነው አይደለ? ስለዚህ ያ ማንነቱ ምንነት ስላለበት ይሰገድለታል። ኦኬ እሺ ችግር የለም ተስማምቻለሁ። እንደዛ ይሰገድለታል ይመለካል ማለት ነው። ተስማምቻለሁ። አሁን ሲሰገድለት ምን ስለሆነ ነው? እዚህ ጋር ተስማምተን ያለፍነው አምላክ ስለሆነ አለ። አምላክ ስለሆነ ማለት ነው። የአምላክነት ባህሪ ስላለ ማለት ነው። ቴንክ ዩ። እሺ ቀጥል። አሁን ቀጥል ጥያቄ። ስለዚህ እኮ ችግር የለውም ግን አካሉም ይሰገድለታል ይመለካል። ተስማማ። በአካሉ በኩል ለኢሰንሱ ነው የሚሰገደው። ወይኔ በኢየሱስ ምንድነው የማንግባባው ግን? በአካሉ በኩል ስትይ ተረጋጊው። ይሄው በኢየሱስ ምናምን ሌላውን ተይው። አንቺ ነው የምታይ ራስሽን ታደክሚያለሽ። አካሉ ይሰገድለታል እያልኩ ነው። ምክንያቱም ይኸውልሽ ምን እያልኩሽ መሰለሽ? በአካሉ በኩል ነው ለኢሴንሱ የሚመለከው ስትይ፣ በአካሉ በኩል ነው ለኢሴንሱ የሚመለከው ስትይ፣ አካሉ አይመለክም የሚለውን ኢንዲኬሽን ስለሚያመጣ ይህንን ክሊር ማድረግ ስላለብን በአካሉ በኩል ለኢሴንሱ ነው ስትይ፣ አካሉን አድሬስ አያደርግም ይሄ መመለክ። ይሄን ብቻ አስረጂ።
የለውም አካሉን አድሬስ ቢያደርግም ያ አካል የተሰገደለት አምላክ ስለሆነ ነው እያልኩ ነው። ችግር የለውም። አሁን ቀጣዩን ጥያቄ መጠየቅ ትችላለህ። አላድክምህም ብዙ። አዎ በቃ ገብቶኛል። ስለዚህ ይሄ አካልም ይመለካል ማለት ነው አይደለ? በሚለው ይመለካል። እሺ ልስማማ። በጣም ጥሩ። አርጊውመንት በጣም ስለደከመኝ እኔ ልስማማ ማለት የማታምኝበት ነው። ልስማማለሁ። ችግር የለውም። ችግር የለውም። ቀጣዩም ለሚመጣ በጣም ጥሩ ስለሆነ በጣም ጥሩ። ስለዚህ አሁን የአብ አካል አምላክ ስለሆነ ይመለካል የሚለውን ከያዝን ይሄ የአብ አካል ደግሞ ኢየሱስ ጋር የለም አይደል? በአካል ያ አካሉ የሚመለከው አምላክ ስለሆነ ነው ብለን ተስማምተናል አይደለ? በጣም ተስማምተን ያለው የክርስቶስ አምላክም ቢመለክ የክርስቶስ አካል ቢመለክ አምላክ ስለሆነ ነው። የአምላክነት ደግሞ በአብ ሲመለክ አካሉ ሲመለክ አምላክ ስለሆነ ብለን የያዝነው አምላክነትና ምንነትና ኢየሱስ ክርስቶስ በአካሉ በኩል ሲመለክ ያለው አምላክ ስለሆነ ኢየሱስ ክርስቶስ አምላክ ስለሆነ ያመለክ ነው ምንነት አንድ ነው። ስለዚህ ተመሳሳይ ነው። ለአንዱ ለሶስት ሶስቱ ለአንዱ ስለሆነ ማለት ነው። ሴፍ ነው። አሁን ቀጥል። ቀላሉን ነገር አታስረጅኝ እሺ። በደንብ ስለማቀው ምንነት አንድ ነው ምናምን ድሮ ስለማቀው እሱ ችግር የለውም። አሁን የኔ ጥያቄ ተመለሽ። እሺ ችግር የለውም። አሁን ቅድም ምን ብለን ነበር መሰለሽ የተስማማ ነው? አብ ሲመለክ ይሄ መመለክ ማንንም አድሬስ ያደርጋል ተባብለናል። አካሉንም አድሬስ ያደርጋል ተባብለናል አይደለም? አንዴ እኮ ተስማምተን እኮ ነው። በጣም ስልክዬ በጣም በቃ ስለተስማማን ይሄ በጣም አንዴ እስሚዞ አንዴ አውሪሽ ስልክሽን አውሪ። አካሉ አሁን ለምሳሌ አካሉ ስግደትም ይሁን አምልኮም ሲቀርብለት አምላክ ስለሆነ ነው ብለናል። ስለዚህ አምላክ ባይሆን ኖሮ ያ አካል ስግደት አይቀርብለትም ነበር ማለት ነው አይደለ? እንደዚህ ካልን እሱን እኮ ቆየ ከተስማማን። ይሄ ግን አካል ራሱ ይሄ አካል ራሱ የተለየው አካል ከወልድና ከመንፈስ ቅዱስ የተለየው አካል ራሱ እየተሰገደለት እየተመለከ ነው አይደለም? ነው የተመለከው አምላክ ስለሆነ ነው አልኩህ እኮ። የተመለከው አምላክ ስለሆነ ነው። አምላክ ባይሆንማ አይመለክም ነበር። እዚህ ጥያቄ ውስጥ ለምን እንገባለን? አምላክ ካልሆነማ አይመለክም እንዴ? የኔ ጥያቄ አሁንም ከአብ ከመንፈስ ቅዱስና ከኢየሱስ የተለየው አካልም ይመለካል አይደለም ወይ? እሺ አሁንም አምላክ ስለሆነ ነው እንዳትይ፣ የተግባባ ነው ነገር። አዎ ምክንያቱም ይሄንን ስላልተረዳ ነው እንደዚህ አይነት ባህሪንና ኢሰንስን ለይተህ ስላላወቅህ ነው እንደዚህ አይነት ጥያቄ የምትጠይቀኝ ብዬ ለያዘው። ባህሪና ኢሰንስ ልዩነት አለው እኮ ሪሌሽን አላቸው፣ ግን ልዩነት አለው። ምንነት ማለት ማንነት አይደለም ማለት ፐርሰን። ባህሪና ኢሰንስ ልዩነቱን ንገሪኝ። ቶቶ ፐርሰን ልል ነው እባክህ። ምንድነው ትንሽ ስህተት የምትለቃቅሙ? እሺ ለማንኛውም አልተረዳህም ብለሽ ራስሽ አትወዛገቢ። ይኸውልሽ ተረጋጊ። ተወዛገብኩም ፒስ ነው። እሺ ፒስ ነው በቃ ያራዳልች። እሺ ለማንኛውም አሁን ይሄኛውን ሶስቱን የተለያየውን አካል ከዚህ በኋላ አላወራም። እየጠየቅኩሽ ነው፣ ሰዓቱም ስለሄደ ማለት ነው። እሺ ጠይቀኝ። ሚታርጊል ማውጣትም ትችያለሽ፣ ችግር የለውም። አሁን የኔ ጥያቄ ምንድነው? ይሄ የተለየው አካል አብ አድሬስ ያደርገዋል፣ ይመለካል። መንፈስ ቅዱስም ከአብና ከወልድ የተለየ አካል አለ፣ እሱም አድሬስ ይደረጋል፣ ይመለካል። አሁን የኔ ጥያቄ ኢየሱስ ጋር የሌለ አካል የሚመለክ ሌላ አብና መንፈስ ቅዱስ ጋር ያለ አካል የሚመለክ አለ። ትክክል አይደለም? ትክክል ነው። ያው ስህተት ነው፣ በጣም ስህተት ነው። ምክንያቱም ተስማምተን የመጣንበትን ነገር ለማፍረስ ነው። አጠር አድርጌ ልመልስ። በቃ ሚውት አድርግና አዳምጠኝ። በመጀመሪያ ምን ተስማምተን ነበር ስሚት? ላስታውስህ። ያ አካል ያ ፐርሰን ምንም እንኳን ከወልድና ከመንፈስ ቅዱስ የተለየ አካል ቢሆንም የአብ አካል፣ ነገር ግን የአብ አካል የተሰገደለት አምላክ ስለሆነ ነው። ምክንያቱም አምላክ ስለሆነ ነገር ነው ሊሰገድ የሚገባው ከመሰረቱ ማለት ነው። እሺ ወደ ወልድ ስንመጣ ያ ወልድ የያዘው አካል ከአብ ዲስቲንክት ነው፣ ግን ያ አካሉ በኢሰንስ ደረጃ ከአብ እኩል ነው። ስለዚህ ያን አካል አምላክ ስለሆነ ከሆነ የሰገድንለት የወልድም አካል አምላክ ስለሆነ ነው የምንሰግድለት። በሁለታቸው መካከል ያለው ምንነት ደግሞ አንድ ነው። ስለዚህ ለተለያዩ አካላቶች ወይም ደግሞ እነዛ ዲስቲንክት አካላቶች ለሶስት አካላቶች ብንሰግድ ዙሮ ተዟዙሮ ምንድነው አምልኮ የሚደርሰው ለአንዱ ኢሰንስ ነው። ምክንያቱም አንዱ በሶስት አካል አናመልክም እኮ ሶስት አካላቶች እኮ አምላክ ስለሆኑ ነው። አቋይ አንተ አላህን አምላክ ስለሆነ አይደል እንዴ የምታመልከው? እባክህ
እስኪ ለኛም እኮ እንደዛ እኔ ነው እኮ ማንነቱንም ምንነቱንም ነው ማመልከው ነው። ቆይ አምላክ ባይሆን ማንነቱ የሚመለክ ነው። ቆይ እሺ እባክህ እሱንም አምላክ ባይሆንማ መቼ ስለሱ ነው እኮ እየተመለኩት አምላክ ስለሆኑ ነው አይደል እንዴ? ስለዚህ እነዛን በምታመልክበት ጊዜ አንዱን አምላክ ነው እያመለክ ያለው። ምክንያቱም ይገባህ አይደል እንዴ? እንዲመለኩ ያደረገው ምንነት ነው አይደል እንዴ? ምክንያቱም ምንነት ራሱ ስግደት ራሱ የሚቀርበው አምልኮ ራሱ የሚቀርበው ለምንነት ስለሆነ ማለት ነው። ገባህ? ስለዚህ አንቺ ሶስት ማንነት ታመልኪያለሽ? ሶስት ማንነት እባክህ ለመረዳት መከለኝ አንድ አምላክ ነው የማመልከው። እሺ አንድ አምላክ ነው የማመልከው ነው። ምክንያቱም እነሱ ሼር የሚያደርጉት ለሶስቱ ብሰግድም እኮ አላመልክም እኮ ማለት ነው። ቢሎንግ ይኸውልሽ አብ ወይም አይ የሆኑ ጥያቄዎችን ልጠይቅ። በአመልክም አንድን አምላክ ነው እያመለኩ ያለሁት እያልኩህ እኮ ነው እኮ አዎ ወይም አይ የሚለውን ጥያቄዎችን ብቻ ይኸውልሽ። ቆይ ቢሎንግ ኧረ እባክሽ ላኢላሀ ኢለላህ ኧረ እባክሽ እኔ የምፈጥነው ደቂቃዬ ሰዓትም እያለቀብኝ ነው። እሺ ይኸው በቃ አው ወይም አይ የሆኑ ጥያቄዎችን ልጠይቁሽ እና ትወጫለሽ። ችግር የለውም። ሶስት ማንነት ታመልኪያለሽ? አው አመልካለሁ፣ አይ አላመልክም። ሶስት ማንነት ታመልኪያለሽ? ማንነት ውስጥ ያለውን ምንነት ነው የማመልከው። በሶስት ማንነት ውስጥ ያለውን ምንነት ነው ዳይሬክት እኔ ጠየቅኩሽ ለአምላክ እንጂ ለአካል አይደለም። እሺ እኔ ጠየቅሽን ትመልሻለሽ? እሺ በቃ እሺ እኔ አው ወይም አይ ነው የምትመልሽው። ሶስት ማንነት ታመልኪያለሽ? ሶስት ማንነት ባመልክም አንድን አምላክ ነው እያመለኩ ያለሁት። ምክንያቱም ሶስቱ ማንነት እንዲመለኩ ያደረጋቸው አው ወይም ታመልኪያለሽ? ታመልኪያለሽ? በቃ ባጭሩ ምንም እኮ ችግር የለም። ታመልኪያለሽ? አው በይ። እሺ ሶስቱ ማንነት እንዲመለኩ ያደረጋቸው በመካከላቸው ያለው ምንድን ነው? ኤክስፕላኔሽኑን ትመጭበታለሽ። ቆይ ለምን ፈራሽ? ለምሳሌ ይኸውልሽ፣ ለምሳሌ ቢሎንግ ለምሳሌ ይኸውልሽ፣ ቆይ ላኢላሀ ኢለላህ ቆይ ለምሳሌ እኔን ሶስት ማንነት ታመልካለህ ብትይኝ፣ አይ እኔ አላመልክም አንድ ማንነት ነው ማመልከው ልሻለሁ። ባጭሩ ምንም የሚያወዛግብ ነገር የለም። አሁን አንቺ በተመሳሳይ ሶስት ማንነት ታመልኪያለሽ? አዎ ሶስት ማንነት ባመልክም ሶስቱ ለአንዱ አንዱ ለሶስቱ ስለሆነ ማለት ነው። እሺ በቃ ተግባብተናል። ነይ ተግባብተናል። ሶስት ማንነት ታመልካለች። በጣም ጥሩ ነይ። አይ ወጣች ፋይናሊ። ሶስት ማንነት አመልካለሁ ብላን ነበረ። ጥሩ ነበር። ኦኬ እንደ ቺፕስ ዘይት ተንጣጣችብን እንጂ ጥሩ ነበረች።